ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ሰላማችሁ እያላችሁበት ይብዛ። እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰብ ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ሀሳብ አስተያየታችሁን አስቀምጡልን በኮሜንት። እንግዲህ ዛሬ ዕለቱ ቀኑ እሁድ ነው። ያው ወደ ቤተክርስቲያን ስንሄድ ምንጊዜም ጨለማ ስለሚሆን አልቀረጽኩም። ነገር ግን ከቅዳሴ መልስ ወደ ቤታችን ስንመለስ እንደዚህ በትንሹ ቀንጨብ አድርጌ ቀርጬላችኋለሁ። ከዛ ስመለስ ደግሞ እንግዲህ ቁርስ ለመስራት እየተሯሯኩኝ ነው ማለት ነው። እዚህ ጋር ልሰራ ያሰብኩትኝ ቀለል ያለ ነው ማለት አለ አይደለ፣ እንደዚህ ቶሎ በፍጥነት የሚደርስ ነገር ነው ልሰራ ያሰብኩትኝና እንደምታዩ ሽንኩርቴን እየከታተፍኩኝ ነው። እንግዲህ ስልጥ ምናምን አላሳየኋቸውም፣ ያው ኖርማል ስለሆነ የእሁድ የዛሬ የቀኔን ውሎ ደግሞ ላጋራችሁ ብዬ ነው። በነገራችን ላይ እሁድ እኛ ቤት እንደዚህ ነው። እናንተ ጋርስ እንዴት ነው? በነገራችን ላይ እንኳን አደረሳችሁ ለዕለተ ሰንበት ማለት ነው። አሚን እንኳንም አብሮ አደረሰን። እንግዲህ በየቀኑ አዳዲስ ቪዲዮዎችን ለመልቀቅ የቀን ውሎዬን ለመልቀቅ አስቤያለሁኝና እናንተም ተጎኔ አብራችሁኝ ሁኑ ማለት ነው። ልሰራ ያሰብኩትኝ ቀለል ያለ ኦምሌት ይባላል ማለት ነው። እናንተ በቤታችሁ ሞክሩት። እንግዲህ መጨረሻውን አብረን እናያለን። የጨመርኩበት ካሮት፣ ድንች፣ ትንሽዬ ዱቄት፣ 3 እንቁላል ቅመማ ቅመም አድርጌ ነው። ቲማቲም ጨምሬበታለሁኝ አድርጌ ነው የሞከርኩትኝ። እናንተም በቀላሉ ቤታችሁ ሞክሩት። እንደዚህ ቶሎ የሚደርስ ነገሮችን መሞከር ትችላላችሁ። እንግዲህ ምንድን ያደረኩት ፍቅፍቅ ነው ያደረኩት። ማብሰል አልፈለኩኝም እና ለብቻው መጀመሪያ አላበሰልኩትም። ሁሉንም ፍቅፍቅ አድርጌ አንድ ላይ ነው እየቀላቀልኩት። ድንች በነገራችን ላይ ተተፈቀፈቀ በኋላ መታጠብ ይፈልጋል ማለት ነው። ከዛ ከነውሃው እንዳትጨምሩት፣ ያው የሁላችንም ሙያ የተለያየ ስለሆነ ነው። ውሃውን በደንብ አድርጌ ነው ጭምቅ ያደረኩት ማለት ነው። ጭምቅ አድርጌ በረጃችሁን የከተፍኩት። በረጃችሁን ከትፌ እንደዛ አንድ ላይ ነው ሁሉንም ቅልቅል ያደረኩት። ቅልቅል እውነቴን ነው፣ አንድ ላይ ነው እየቀላቀልኩት ማለት ነው። ለየብቻው አላበሰልኩትኝም። ሞር ግን መመክራችሁ ለየብቻው ብታበስሉትም በጣም ይጣፍጥላችኋል። እንግዲህ እዚህ ጋር የጨመርኩበት ትንሽዬ በርበሬ ጨምሬበታለሁ። ቅመምና ጨው ነው። ከዛ ዘይትም ጨምሬበታለሁኝ። በነገራችን ላይ ሁሉንም አትክልት ቤታችሁ ያለው ሙሉ አትክልት አንድ ላይ ማድረግ ትችላላችሁ። በጣም ነው የሚጥመው ማለት ነው። እኔ ግን በቅርበት ያገኘሁትኝ ይሄንን ስለሆነ ቶሎ እንዲደርስልኝ የፈለኩት ይሄንን ነውና ይሄንን ነው ያደረኩትኝ። የብሮኮሊ ማድረግ ትችላላችሁ፣ የአበባ ጎመን ማድረግ ትችላላችሁ፣ የበቆሎ የተቀቀለ ማድረግ ትችላላችሁ፣ ደርብሸን ማድረግ ትችላላችሁ። በጣም ብዙ ነገር ማድረግ ይቻላል ማለት ነው። እና ከዛ ዱቄት የነፋሁት ይችን እንትን የምጠቀማት እንደ መለኪያ ነው፣ ጭልፋዬን ማለት ነው። እንደ መለኪያ አረጋታለሁ። ከዛ ነፈተ ነው ያደረኩት። ምንጊዜም መነፋት አለበት ማለት ነው። ሁሉም ቅልቅለት አደረኩ በኋላ ድንቹንም በደንብ ነው የጨመርኩትኝ። እናንተ በእጃችሁ ማጭመቅ የማትፈልጉ ከሆነ በጨርቅ ንጹህ ጨርቅ ካላችሁ፣ በጣም ንጹህ ጨርቅ ካላችሁ በንጹህ ጨርቅ ማድረግ ትችላላችሁ ማለት ነው። ከዛ 3 እንቁላል ጨመርኩበት። በነገራችን ላይ እኔ የተጠቀምኩትን ፓትራ አልመክራችሁም ለእናንተ፣ እውነቴን ነው ይይዛል ማለት ነው። እኔ የተጠቀምኩት ፓትራ የራሱን የኦቭኑን ነው ማለት ነው። ነገር ግን ምንም እንኳን ዘይት ብጨምርበትም ካፈለጋችሁ እናንተ ዘይት ጨምራችሁ ከዛ ምን ማድረግ ያለባችሁ ዱቄት ነስንሱበት ማለት ነው። እኔ ለመጀመሪያ ጊዜ ነበር የተጠቀምኩት፣ ነገር ግን አስቸግሮኛል በኋላ መጨረሻ ላይ ማለት ነው። ይሄኛውን ፓትራ ነበር የተጠቀምኩት፣ ግን ይይዛል። እኔ ያኛውን መጠቀም ነበረብኝ። መጀመሪያ ሞክራችሁት የማታውቁ ከሆነ ለመጀመሪያ ጊዜ የምትሞክሩ ከሆነ ያው ያስቸግራል ማለት ነው። እኔም ለመጀመሪያ ጊዜ ነበር እየሞከርኩት የነበረ። ከለሩ ያምረው በጣም ነው የሚያምረው። እንደዚህ ያማረው በነገራችን ላይ በርበሬ ትንሽ ስለጨመርኩበት ነው ለከለር ማለት ነው። ከዛ ኦቭኔን አሞኩትኝ ማለት መጀመሪያ ለ15 ደቂቃ አሞኩትኝ። እንግዲህ እሑድን እንደዚህ ይመስላል። ቁርስ ነው እንጂ የሰራሁትኝ በነገራችን ላይ ሌላ ምንም አልሰራሁም ማለት ነው። ያው ግድ ነው እሑድ ቀን ያው ቁርስ መበላት አለበት በጠዋቱ ከቤተክርስቲያን መልስ ማለት ነው። እና ለ200 ደቂቃ 200 ላይ አድርጌ ሙቀቱን ኃይሉን ከላይም ከታችም አንድ ላይ ነው ለኮስኩት ማለት ነው። ቶሎ እንዲደርስልኝ ስለፈለኩኝ አንድ ላይ ለኮስኩት። እና ይሄን ፓትራ አልመክራችሁም። ይሄኛው እንዳትጠቀሙት በኋላ መጨረሻ ላይ በጣም ነው የሚያስቸግረው ማለት ነው። ውድ ቤተሰቦች ለምትሰጡኝ አስተያየት ኮሜንት እጅግ አመሰግናለሁ። በርቱ ቀጥሉ እያላችሁን ነው። በጣም አመሰግናለሁ። እኔም እንግዲህ ከዚህ ሳምንት ጀምሬ
በየቀኑ የቀኑ ወይም በየቀኑ በቤታችን የምናደርገውን የማሳልፈውን ከበብዬ ጋር እየቀረጽኩኝ እለቃለሁ ብዬ አስቤያለሁኝ። እናንተም ደግሞ አብሮነታችሁ ኃይልን ላይክና ሰብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን አድርጉልኝ። ቻናሌ በጣም ስለሞተ እስኪ በየቀኑ እየለቀኩኝ ደግሞ ልሞክረው ብዬ ስላሰብኩኝ ነው። አበረታቱኝ። መልካምነት ምንም አይከፈልበትም። መልካምነት ለራስ ይጠቅማል ይባላል። እንግዲህ ይሄ ኦቭን በጣም ጠቅሞኛል። እንግዲህ እናንተም እንግዲህ እዚህ ካላችሁ በነገራችን ላይ እዙ መግዛት ይቻላል። እኔ ከዛ ነው ያመጣሁትኝ እና ከላይም ከታችም አንድ ላይ ነው የለኮስኩትኝ። ቶሎ ይበስልልኛል። ከዛ ሳር ይዤ መጥቼ ነበረ። ሳሬን እንደዚህ ጎዘጎዝኩኝ። እሁድን ፏፏፏፏ እንበል ብለን ማለት ነው። ደስ ይላል በነገራችን ላይ እሁድ ማለት ነው። በተለይ እንደዚህ ቄጠማ ምናምን ተጎዝጉዞ በጣም ነው ደስ የሚለው። እንግዲህ ረከቦቴን አቀራረብኩኝ። የስኒዎቼ እንዳለ ጀበኖችን አቀራረብኳቸው። ደስ አይልም? ደስ ይላል እሁድ ሲመጣ ማለት ነው። መጨረሻው እንግዲህ ይህን መስሏል ምግባችን። ኦምሌቱ ይሄን መስሏል እና ግን በጣም ያስቸግራል ከፓትራው ለማላቀቅ። ይሄኛውን ፓትራ እንዳትጠቀሙት ብያቸዋለሁ። እኔ አልመክርም ማለት ነው ስላስቸገረኝ። ከዛ ግን እንግዲህ ብዙ ጊዜ እንደዚህ አይነት ምግብ እኔ አልጠቀምም። የአረባት ሀገር ምግቦችን በጣም ወዳለሁኝ፣ ግን ሰነፍ ላይ ሰነፍ ይመስለኝ አልሰራም። ልስራ አልስራ ምን ትላላችሁ? እስኪ መከሩኝ ማለት ነው። ከዛ ቁርሳችን እንደዚህ አጣጣም። ሁለተኛ ቁርስ ነው በነገራችን ላይ ሁለተኛ ቁርስ ልበለው። ከዛ ወደ ቡና ማፍላት ነው የሄድኩትኝ። በስመ አብ ሲያምር! የዛሬ እሑድ በጣም ነው የሚያምረው። ቡና ጠጡ ብያችኋለሁ፣ አሽትቻችኋለሁኝ። እንደምታዩት እንግዲህ የእውነቴን እግዚአብሔር ይመስገን። ቤቢሹም ተኝቶልኝ ስለነበረ አባቱ ማርገቡ ስለነበረ እኔ እንደ ልቤ እየተንቀሳቀስኩኝ ነው ማለት ነው። ወይኔ ሲያምር! ለራሴን የራሴ ቀናሁኝ። የእውነቴን ነው የምላችሁ። እውነት ራሴን በራሴ አስቀንቶኛል። እንጠጣ ብያችኋለሁኝ። ቡናው ሲያምር ራሴን በራሴ ላሞግስ። እውነቴን ነው። ባለሙያ ነኝ ወይስ አይደለሁም? በዙ አጋጣሚ እስኪ ኮሜንት ላይ ያስቀምጡልኝ። ባልትና አለኝ የለኝም የሚለውን ማለት ነው። ወይኔ ብስም ቡናው ሲያምር! እውነት ነው የምላችሁ። እንጠጣ ውድ ቤተሰቦቼ። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱልን። ለዚህ ቻናል እንደተለመደው አዳዲስ ቤተሰብ ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች አስተያየታችሁን በኮሜንት አስቀምጡልን። ነገ በአዲስ ቪዲዮ እስከምንገናኝ ባላችሁበት ቸር ሰንብቱልኝ። ባይ ባይ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቤተሰቦቼ። ስለምታበረታቱኝ ከልብ አመሰግናለሁኝ።